ዴክላን ራይስ እና ማርቲን ኦዴጋርድ እጅግ እንደተቆጡ ወሳኝ የሚባሉ የአርሰናል ታማኝ ምንጮች ከአርሰናል ቤት እንግዲህ እያጋሩ ይገኛሉ። ማርቲን ኦዴጋርድ እና ዴክላን ራይስ ለምንድን ነው የተቆጡት? እነማንን ነው የተቆጡት? የሚለውን ጨምሮ በአርሰናል ቤት እንግዲህ ጥሩ ጊዜ እያሳለፈ አይደለም እየተባለ የሚገኘው ቪክተር ዮኬሬሽ ስህተቱ የማን ነው? የአርቴታ ወይስ የቪክተር ዮኬሬሽ አሊያስ የአርሰናል ተጫዋቾች? ይህንን ጨምሮ እንግዲህ የመድፈኞቹ ቀጣይ ወሳኝ 6 ጨዋታዎች እንግዲህ የአርሰናልን የዘንድሮ የዋንጫ ጉዞ ይወስናሉ ተብሎ ይጠበቃል። በዛሬው ጥንክራችን እጅግ በአማረ መልኩ እንደተለመደ ወደ እናንተ አደርሳለሁ። ይህኛውም ቻናል እንግዲህ በስፋት ወደ እናንተ መረጃዎችን እያደረሰ ነው። ላይክ፣ ሰብስክራይብ፣ ሼር አይረሳ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ከዲክላን ራይስ እና ከማርቲን ኦዴጋርድ መረጃ ነው የምንጀምረው። እንግዲህ በአርሰናል መልበሻ ቤት ውስጥ እንደዚህ ያሉ እንደነ ዲክላን ራይስ እንደነ ማርቲን ኦዴጋርድ ያሉ ሲኒየር እና ትልልቅ ተጫዋቾች ከፍተኛ ቁጣ እያሰሙ እንደሆነ ተሰምቷል። ይህ ቁጣ ግን በአሉታዊ ወይም ደግሞ በኔጌቲቭ መንገድ ሳይሆን አርሰናል ከወልቭሱ ጨዋታ በኋላ በወልቭስ ጨዋታ ላይ ባሳየው አቋም የተነሳ የማስጠንቀቂያ ደውል ለመደወል እንደሆነ ተሰምቷል። በተለይም የአርሰናሉ የመሃል ሜዳ ሞተርና ዘንድሮ በአርሰናል ቤት እጅግ ወጥ አቋም እያሳየ የሚገኘው እንግሊዛዊው ኮከብ ዴክላን ራይስ ከኦዴጋርድ እና ከየትኛውም ተጫዋቾች በላይ በጨዋታው ላይ የመድፉ ተጫዋቾች ባሳዩት አቋም እጅግ እንደተቆጣና ምን እየሆንን ነው ያለነው የሚል እንግዲህ መልእክትን በመልበሻ ቤት ውስጥ ለአርሰናል ተጫዋቾች እንዳስተላለፈ ተሰምቷል። ይህ ከኛ አይጠበቅም። ለዋንጫ መድረስና ዋንጫውን ማሳካት የምንፈልግ ከሆነ መሻሻል አለብን። በወልቭስ በሜዳችን እንደዛ መፈተናችን ምን ያህል ጫናዎችን እንደሚያበዛብን አላወቅንም ወይ ሲል እንግዲህ ጥያቄዎችን አቅርቧል። በተለይም ወልቭስን የመሰለ እንግዲህ 20ኛ ደረጃ ላይ የሚገኝና በፕሪሚየር ሊጉ ምንም አይነት ጨዋታ ያላሸነፈ ቡድን በሜዳችሁ እንደዚህ አይነት ከፍተኛ ጫና ሲያደርጉባችሁ ሌሎች ቡድኖች አርሰናልን ማሸነፍ ይቻላል የሚል ሜንታሊቲ ወይም ስነ ልቦና እንዲገነቡና ለአርሰናል በተሻለ መልኩ እንዲዘጋጁ በራስ መተማመናቸው ከፍ እንዲል ስለሚረዳ ጨዋታዎችን እያንዳንዱን ጨዋታ ፈታኝ ሊያደርግባቸው ይችላል ለመድፈኞቹ። ስለዚህ በዚህ ጨዋታ ላይ የታየው የወረደ አቋም አርሰናልን የማይመጥንና ከፍተኛ የሆነ ጫና ውስጥ የሚከት ሌሎች ቡድኖችም አርሰናልን ማሸነፍ እንችላለን የሚል ስነ ልቦናን ይዘው ወደ ሜዳ እንዲመጡና ለአርሰናል አስቸጋሪ እንዲሆኑ ሊያደርጋቸው እንደሚችል ዲክላን ራይስ በቁጣ ለአርሰናል ተጫዋቾች መልእክት እንዳስተላለፈ ተሰምቷል። ሌላኛው ዛሬ የ27ኛ ዓመት ልደቱን እያከበረ የሚገኘው ማርቲን ኦዴጋርድም በተመሳሳይ በወልቭሱ ጨዋታ ላይ ያሳየነው አቋም ሊደገም የማይገባና እኛን የማይወክል ነው ሲል እንግዲህ ለተጫዋቾች መልእክት አምበሉ እንዳስተላለፈ ተሰምቷል። እንግዲህ በተለይ ማርቲን ኦዴጋርድ እንደ አምበልነቱ እንደዚህ አይነት የደከሙ አቋሞች ሜዳ ላይ ሲታዩ ተጫዋቾችን ማነሳሳት፣ መገሰጽና ማረም ይጠበቅበታል። ለዚህም ነው ማርቲን ኦዴጋርድ ለአርሰናል ተጫዋቾች ወልቭስ ላይ ያሳየነው አቋም እጅግ ከኛ የማይጠበቅና ድጋሚ ልንደግመው የማይገባ ስህተት ሲል እንግዲህ በድል ውስጥም ሆነን መማር አለብን የሚል መልእክትን ለተጫዋቾች እንዳስተላለፈ ዘ ቴሌግራፍ እየዘገበው። በነገራችን ላይ ብዙ የአርሰናል ደጋፊዎች በተለይ አርሰናል በወልቭስ እንደዛ ከተፈተነ በኋላ ከዛ በመቀጠል ሲቲ ደግሞ ክሪስታል ፓላስን 3-0 በሆነ ሰፊ ውጤት ሲያሸንፍ ከዚህ በላይ ጠንከረን ካልተጓዝን ዘንድሮም ለፔፕ ጋርዲዮላ እና ለማንቸስተር ሲቲ ዋንጫ አሳልፈን ልንሰጥ ነው ወይ የሚል ጥያቄን መጠየቅ የጀመሩት ማለት ነው። በተለይም አሰልጣኝ ሚኬል አርቴታ ግብ ካስቆጠሩ በኋላ ለመከላከል የሚመርጡበት መንገድ ብዙዎችን የመድፉን ደጋፊዎች እያበሳጨ ይገኛል። እንደምታውቁት አርቴታ ግብ ካስቆጠሩ በኋላ ለመከላከል ይመርጣሉ። እንደምታስታውሱት እንግዲህ በሰንደርላንዱም ጨዋታ አርሰናል 2-1 እየመራ ለመከላከል በመምረጡ ግብ አስተናግዶ አቻ እንደወጣ እናስታውሳለን። እንደዚሁም ደግሞ በወልቭሱም ጨዋታ ካስቆጠረ በኋላ ለጥቂት ደቂቃዎች እንግዲህ ውጤቴን አስጠብቄ እወጣለሁ በሚል ሲከላከል ግብ ተቆጥሮበት ለጥቂት እንደተረፈ እናውቃለን። ስለዚህ አሰልጣኝ ሚኬል አርቴታ ይህንን አቀራረብ በፍጹም መተው እንዳለባቸውና ለአንድ ዋንጫ እንደሚጫወት ቡድን እንግዲህ እንደዚሁም ደግሞ በርካታ ምርጥ ተጫዋቾችን እንደያዘ በአውሮፓ ከሚገኙ ምርጥ ቡድኖች ቀዳሚ እንደሆነ ቡድን ጨዋታዎችን ለማሸነፍና በርካታ ግቦችን ለማስቆጠር እንጂ ለመከላከል መጫወት የለብንም የሚሉ እንግዲህ በርካታ የአርሰናል ደጋፊዎች በአሁኑ ሰዓት ይደመጣሉ ማለት ነው። እንግዲህ ወደ ቪክተር ዮኬሬሽ ስንመጣ ቪክተር ዮኬሬሽ በአርሰናል ቤት
እንደሚጠበቀው ልክ ግቦችን እያስቆጠረ አይደለም። በተለይ ባለፉት 14 ጨዋታዎች ቪክተር ዮኬሬሽ ማስቆጠር የቻለው 4 ግቦችን ነው። ታዲያ ከነዚህ 4 ግቦች ውስጥ በመጀመሪያዎቹ 4 ጨዋታዎች ነው 3 ግቦች የተቆጠሩት። ስለዚህ ባለፉት 11 ጨዋታዎች ቪክተር ዮኬሬሽ ማስቆጠር የቻለው 1 ግብ ብቻ ነው በፕሪሚየር ሊጉ። ይህም እንግዲህ በተለይ በስፖርቲንግ ሊዝበን በፖርቹጋል ከፍተኛ ቁጥር የነበረው ተጫዋች ከመሆኑ አንጻር የሚጠበቅበትን ያህል አይደለም። ታዲያ የቪክተር ዮኬሬሽ ስህተቱ ምንድነው ግብ እንዳያስቆጥር ያደረገው የሚለው እንግዲህ የብዙዎች ጥያቄ ሲሆን እንደኔ እንግዲህ ቪክተር ዮኬሬሽ እጅግ ምርጥ አጥቂ ነው። እንደምታዩት ሜዳ ላይ ያለውን ኃይል ሁሉ የሚሰጥ ሲሮጥ የማይደክመው የማይታክት በቻለው አቅም ሁሉ ቡድኑን ለማገዝ የማይደክም ተጫዋች ነው። ነገር ግን አርሰናል ለበርካታ ዓመታት በፎልስ 9 ወይም ደግሞ በሐሰተኛ 9 ቁጥር ያለ ሁነኛ አጥቂ ሲጫወት እንደነበር እናስታውሳለን። በሚኬል አርቴታ ስር እንደ ካይ ሃቨርት፣ እንደ ገብርኤል ኢየሱስ እንደዚሁም ደግሞ እንደ ሚኬል ሜሪኖ ያሉ አጥቂዎች እንግዲህ ሲጫወቱ በአርቴታ ስር ሁሉም ሐሰተኛ 9 ቁጥር እንደነበሩ እናስታውሳለን። ዮኬሬሽ ግን ትክክለኛ 9 ቁጥር አጥቂ እንደሆነ ይታወቃል። ስለዚህ ለሱ የሚሆንን አጫወት ለማምጣት ረጅም ጊዜ ከአጥቂ ጋር ያልተጫወተ ቡድንን አሁን ከአጥቂ ጋር እንዲጫወት ለማድረግ እንደተቸገረ ነው የሚታየው ሜዳ ላይ። በእርግጥ አርሰናል በቪክተር ዮኬሬሽ ግብ አይሆንም። በነ ቡካዮ ሳካ፣ ኤዜ፣ ትሮሳርድ፣ ሜሪኖ አይነት ተጫዋቾች ግቦች እንግዲህ ጨዋታዎችን እያሸነፈ እየወጣ በአሁን ሰዓት ፕሪሚየር ሊጉንም ሻምፒዮንስ ሊጉንም እየመራ ነው። በካራቦ ካፕም የሩብ ፍጻሜ ተፋላሚ ነው እስካሁን ድረስ። ስለዚህ ለቪክተር ዮኬሬሽ የሚሆን አጫወትን አርቴታ መፍጠር አለባቸው። እንደዚሁም የአርሰናል ተጫዋቾች ለቪክተር ዮኬሬሽ ኳሶችን ማቀበል አለባቸው። በተለይ በበርንሌው ጨዋታ የተመለከትነው ቪክተር ዮኬሬሽ ኳሶች በሚገባ ከቀረቡለት ወደ ግብ ለመቀየር የማይቸገር አይነት ተጫዋች እንደሆነ 1 ለ1 ከበረኛ ጋር ወይም 1 ለ1 ከተከላካይ ጋር ካገናኛችሁት በቀላሉ ግቦችን ማስቆጠር የሚችል ተጫዋች እንደሆነ በበርንሌው ጨዋታ መመልከት ይቻላል። ስለዚህ አርቴታ ለአርሰናል ተጫዋቾች በተለይ ኳስ የሚያቀርቡ መሃል ሜዳ ላይ ያሉ እንደ ኦዴጋርድ፣ ኤዜ፣ ራይስ፣ ዙሜንዲ ያሉ ተጫዋቾች ለዮኬሬሽ ትክክለኛ ኳስን እንዲያቀርቡና ከበረኛ ጋር እንዲያገናኙት ማድረግ አለባቸው። ያንን ማድረግ ከቻሉ ቪክተር ዮኬሬሽ ወደ ግብ አስቆጣሪነቱ በመምጣት አርሰናልን ለዋንጫ ክብር ለማብቃት የግሉን አስተዋጽኦም ይወጣል ብዬ እኔ በግሌ አምናለሁ። ብዙዎች እንግዲህ ቪክተር ዮኬሬሽን የሚተቹ ሰዎች እንደኔ ኳስን በሚገባ የተረዱ አይመስለኝም። ስለዚህ ቪክተር ዮኬሬሽ ከመተቸቱ በፊት የአርሰናል አጫወት ለቪክተር ዮኬሬሽ ይመቻል የሚለውን በደንብ መመልከት ያለብን ይመስለኛል። እንግዲህ መድፈኞቹ በቀጣይ ያሉባቸው በተለይ 6 ጨዋታዎች የቪክተር ዮኬሬሽን የሌሎችንም ተጫዋቾች ከፍተኛ ጥረት የሚፈልግ ነው። ምክንያቱም አርሰናል በቀጣይ ከባባድ ጨዋታዎች ነው የሚጠብቁት። እንደ አስቶን ቪላ፣ እንደ ብራይተን፣ እንደ ሊቨርፑል እንደዚሁም ደግሞ እንደነ ኤቨርተን ያሉ ቡድኖች ነው በቀጣይ አርሰናል የሚገጥመው። ስለዚህ ከነዚህ ጨዋታዎች በቂ ነጥብ ይዞ ለመውጣት በቀጣይ ሳምንትም በካራቦ ካፕ ፓላስን ይገጥማል በሜዳው። በሻምፒዮንስ ሊጉም እንግዲህ ቀጣይ ከኢንተር ሚላን ጋር ጨዋታ አለው። በእርግጥ የምድብ ጨዋታዎችን አንደኛ ነው ከ1 እስከ 8 ወጥቶ እንዳለፈ አረጋግጧል በሻምፒዮንስ ሊጉ። ስለዚህ አርሰናል በተለይ በፕሪሚየር ሊጉ አሁን ላይ ከፍተኛ ትኩረት በማድረግ በተለይ ከነዚህ ቀጣይ ጨዋታዎች ከከባባዶቹ እንደነ ቦርንማውዝ አምና ያሸነፉት ቡድኖች ናቸው እነዚህ ቡድኖች። ስለዚህ ሙሉ ነጥቦችን ለመውሰድ ከፍተኛ ጥረትና ከፍተኛ ተጋድሎን ቪክተር ዮኬሬሽን ጨምሮ እንደነ ዴክላን ራይስ፣ ኦዴጋርድ፣ ኤዜ ያሉ ተጫዋቾች ሳካ፣ ማዱኬን፣ ማርቲኔሊን ጨምሮ ትሮሳርድም ለመጋደል መዘጋጀት አለባቸው። በነገራችን ላይ አርሰናል በአሁኑ ሰዓት በጣም በርካታ ተጫዋቾች ከጉዳት ተመልሰውለታል። ሌላኛው ጥሩ መረጃ ደግሞ እንደነ ጋብሪኤል ማጋሌሽ እና ካይ ሃቨርት ያሉ ተጫዋቾችም በብራይተን፣ በአስቶን ቪላ ምናልባትም በኤቨርተኑ ጨዋታ ጭምር የመድረሳቸው እድል እጅግ ሰፊ እንደሆነና አርሰናል ዋና ተጫዋቾቹን በሙሉ ለማግኘት እጅግ የቀረበበት ጊዜ ስለሆነ ለመድፈኞቹ ምናልባትም ጥሩ ዜና ይህ ነው። ስለዚህ ማጋሌሽ፣ ሳሊባ፣ ካላፊዮሪ፣ ቲምበር የኋላ ዲጀን፣ ዙሜንዲ፣ ራይስ እና ኢዜ መሃል ላይ እንደዚሁም ዮኬሬሽ፣ ሳካ እና ትሮሳርድ ደግሞ የፊት ለፊቱን መስመር ከማርቲኔሊ ማዱኬ ጋር በመጣመር እንግዲህ ይመሩታል ተብሎ ይጠበቃል። ስለዚህ አርቴታ እነዚህን ተጫዋቾች በፍጥነት አግኝተው ነጥቦችን በመሰብሰብ ከሲቲ ጋር ያላቸውን ነጥብ ልዩነት ለማስፋት እንደዚሁም የዋንጫ ሁነኛ ቡድን መሆናቸውን ለዓለም ለማስመስከር ትክክለኛው ጊዜ ነው ተብሎ ይታሰባል። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን የምትከታተሉ ውድ አድማጭ ተመልካቾቼ ከልብ እያመሰገንኩ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ።
በተለይ ስለ ቪክተር ዮከሬሽ ምን ታስባላችሁ? እንደዚሁም አርሰናል ከቀጣዮቹ ጨዋታዎች ምን ያህል ነጥቦችን ይሰበስባል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሰብስክራይብ ማድረግ አትርሱ። ታዲያ በሌላ ወሳኝ መረጃ እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።